እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ኤልቪሪ በጉዞዋ ወቅት የልዑሉን የግጥም መድብል መጽሐፍ በማንበቧ በምናቧ ስለምታስበው ፍቅሯ ማለም ትጀምራለች። ባሏን በሞት ያጣችው እናቷ ርቤካ አዲስ አፍቃሪ በማግኘቷ ቤተሰቦቹ ወደ አዲሱ ቤታቸው እየተጓዙ ይገኛሉ። እዚህም አልቪራና እህቷ አልማ ከአዲሱ የእንጀራ አባታቸው ኦቶንና የእንጀራ እህታቸው አግነስን ይተዋወቃሉ። አጠር መጠን ባለ ድግስ ኦቶና ርቤካ ይጋባሉ። ከዚህ በመቀጠል አግነስ ለአልቪራ ቤታቸውን ታስጎበኛታለች። አልቪራ በምታየው ጌጣጌጦችና የቤቱ ውበት በጣም ጓጉታለች። በተለይ ከሩቅ የነገስታቶቹ ቤተመንግስት ስለሚታያት ይበልጥ ትጓጓለች። እራት በሚበሉበት ወቅት ቤተሰቦቹ የሰርጉን ኬክ እያጣጣሙ ይበሉታል። ኦቶ ድንገት የልብ ድካሙ ተነስቶበት መተንፈስ እያቃተው ይመጣል። የአግነስ ፊት ላይ ደም ያስልባትና ጠረጴዛው ላይ ይወድቃል። በቀጣዩ ቀን አልቪራ ለአግነስ የራሷን አባት ያጣችበትን ጊዜ እያስታወሰቻት ልታጽናናት ትሞክራለች። አግነስ ግን በንዴት ኦቶ ርቤካን ያገባት ለገንዘቧ ብቻ እንደነበር ትነግራታለች። አልቪራ ሮጣ ለእናቷ ልትነግራት ብትሄድም እናቷ አስቀድማ ወሬውን ከጠበቃዎቹ ትሰማለች። ለካ ግን ርቤካም ኦቶን ያገባችው ለገንዘቡ ነበር። በዚህም ሁለቱም ምንም ሳይኖራቸው በመጋባታቸው በሁለቱም ወገን ተሸውደዋል። ጠበቃዎቹ መሬቱና ከብቶቹ እንደሚወሰዱና ርቤካ ብቸኛ የምታገኘው ነገር የተወሰኑ ሳንቲሞች ብቻ እንደሆኑ ይነግሯታል። ጠበቃዎቹ ከሄዱ በኋላ ርቤካ በድንጋጤ ብዛት ራሷን ትስታለች። ሌላ ወንድ ለማግኘት አሁን እንዳረጀች ታውቃለች። በዚህም አልቪራ ለቤተሰቧ ስትል እንደምታገባ ትነግራታለች። ርቤካ ግን አልቪራ ባል ለማግኘት መልኳ እንደሚያስጠላና ኦልማ ደግሞ ለአቅመ ሔዋን አልደረሰችም። በዚህም እሷን ማግባት አትችልም። በዚህ የተናደደችው አልቪራ ወደ ክፍሏ ትመለስና ለተወሰኑ ደቂቃዎች በመስታወት መልኳን ከተመለከተች በኋላ ብጉሯን ታፈነዳለች። ከተወሰኑ ቀናቶች በኋላ ከቤተ መንግስት አንድ መልእክት ይላካል። የነገስታት ቤተሰቦቹ የቦል ዝግጅት በማዘጋጀታቸው ሁሉም ልጃገረዶች እንዲገኙ ይጋበዛሉ። ምክንያቱም ልዑሉ የሚያገባትን ሴት ያኔ ነው የሚመርጠው። አግነስ ወዲያው ስትመዘገብ አልቪራም ትመዘገባለች። የአባት ስም መናገር ሲያቅታት ግን አግነስ የእንጀራ እህቷ እንደሆነች ትናገራለች። መልእክተኛው አልቪራ የእንጀራ እህት ብሎ ቢመዘግበውም ገና ካሁኑ በጣም ጓጉቷ ከልዑሉ ጋር ስትጋባ ህልም ውስጥ ትገባለች። ርቤካ ስለ ቦሉ ስትሰማ አልቪራን ለማሳመር ወደ ሐኪም ትሄዳለች። ሐኪሙ ብሬሷን አስወግዶ አፍንጫዋን ሰርቶ የአይላሽ ኤክስቴንሽኖችን መጨመር ይፈልጋል። ርቤካ ከቦሉ በኋላ እጥፉን እንደምትከፍለው ብትነግረውም አልቪራ የቀዶ ሕክምናው ክፍል ውስጥ ያለውን ደም ማየት ማቆም አልቻለችም። ርቤካ የተለያዩ የአፍንጫ አማራጮችን በምትመለከትበት ወቅት ብሬሶቹ ያለምንም ችግር ይወገዳሉ። ነገር ግን የአፍንጫዋን ማሽን ህመም ከባድ ነበር። ምክንያቱም ሐኪሙ ያለማደንዘዣ መዶሻና መቆፈሪያ ነው የሚጠቀመው። ሙሉ ሰዓቱንም እየጮኸች ነበር። በኋላ ላይ አልቪራ ስለ ማህበራዊ ሞገሶች ወደሚማሩ ልጃገረዶች የአፍንጫዋን መደገፊያ አድርጋ ትታደማለች። መምህርቷ ለልዑሉ 3 ሴቶችን እንደምትመርጥ ትናገራለች። ነገር ግን ፕሮግራሙ ላይ ሀብታም ወንዶችም ስለሚታደሙ እነሱም እንደ አማራጭ ለመያዝ ባህሪያቸውን እንዳይተዉት ትመክራቸዋለች። የመጀመሪያው ትምህርት መደነስ ሲሆን አስተማሪው አልቪራን ከሌሎቹ አስቀያሚ ተማሪዎች ጋር ወደ ኋላ ሲልካት አግነስን ግን ከፊት ያደርጋታል። ያን ቀን ምሽት በራታቸው ወቅት አልቪራ ብዙ ግብዓት ያላቸውን ምግቦች ስትበላ ለሌሎቹ ግን ያደረ ምግብ ይሰጣቸዋል። አግነስ ለአባቷ ቀብር ማዘጋጀት እንደምትፈልግ ስትናገር ርቤካ አሁን ገንዘብ ስለሌላቸው አልቪራ ቦሉ ላይ ትዳር እስክታገኝ ድረስ እንድትጠብቅ ትነግራታለች። በዚህ የተናደደችው አግነስ ለአልቪራ ቀዶ ሕክምና ብቻ ስንትና ስንት ገንዘብ ሲያወጡ የአባቷ አስክሬን ግን ሲበሰብስ ዝም ብለው ሲመለከቱ በማየቷ በጣም ትናደዳለች። በዚህ መሃል ርቤካ አግነስ የማትለብሰውን ልብስ ለአልቪራና አልማ እንድትሰጣቸው ታዛታለች። አግነስ በዚህ ተናዳ ከሳሎኑ ትወጣለች። አባቷን ለመመልከት ስታመራ ሰውነቱን በረሮች እየበሉት በማየቷ ትጮኻለች። በቀጣዩ ቀን ስልጠናቸው ይቀጥላል። የሙቀት ማርገብገቢያ አያያዝና ከደረጃ ሲወጡ ሲወርዱ ትክክለኛውን ስርዓት ይማራሉ። ትምህርታቸውን እንደጨረሱ መምህርቶቹ ወደ ቀጣዩ ዙር የተዘዋወሩትን ልጃገረዶች ስም ዝርዝር ይለጥፉና አልቪራ የገባችው የሌላ ተማሪ ስም ከተሰረዘ በኋላ በመሆኑ ይገርማታል። ይህም ልዑሉን ስታገባው የሚያሳየው ህልሟና ጉጉት ይበልጥ ይጨምርላታል። በቀጣዩ ቀን የተመረጡት ልጃገረዶች አዲስ ትምህርት መማር ይጀምራሉ። የጀመሩት በዳንስ ሲሆን መምህርቷ አልቪራን እንድትደንስ መጀመሪያ ላይ ጠርታት ወዲያውኑ ታቋርጣትና ተስፋ እንደሌላት ትነግራታለች። እውነታው ግን ለካ ርቤካ ለመምህርቷ ጉቦ ሰጥታት ነበር ያሳለፈቻት። ይህ ባይሆን ኖሮ አልተመረጠም ነበር። አልቪራን በሁሉም ተማሪዎች ፊት ካዋረደቻት በኋላ መምህርቷ አግነስንና 2 ሴቶችን ወደፊት ጠርታ እንዴት እንደሚደነስ እንዲያሳዩ ትነግራቸዋለች። ምሽት ላይ አልቪራ የተወሰኑ የአግነስን ልብሶች ብትሞክራቸውም የበቃት አልነበረም።
ረቤካ ለሰራተኞቿ እንደምንም ብለው ሊበቃት እንዲያደርጉላት ታዛቸዋለች። እንደሄዱ አልቪራ ሰውነቷን ማስተውት ላይ የተመለከተች ማልቀስ ትጀምራለች። በቀጣይ ቁም ሳጥን ውስጥ የደበቀችውን ኬክ አውጥታ ትበለዋለች። በቀጣዩ ቀን ሁሉም ሴቶች ከማዳም ሶፊ ጋር የአንድ ለአንድ ውይይት ያደርጋሉ። ለአግነስም ልዑሉ እንደሚወዳት እርግጠኛ መሆኗን ትነግራታለች። የአልቪራ ተላ ሲደርስ ግን ማልቀስ ጀምራ ተስፋ እያጣች እንደሆነና ማንም ሰው እንደማይመርጣት ትነግራታለች። ሶፊ ይሄ እውነት እንዳልሆነ ነግራት ራሷን በአልቪራ ውስጥ እንደምትመለከተው ትነግራታለች። የአፍንጫ መደገፊያዋን እንድታወርደው ከነገረቻት በኋላ ሶፊ የውስጧን ውበት ከውጪ ውበቷ ጋር ለማመሳሰል በመሞከሯ ጀግና እንደሆነች ትነግራታለች። ዋናው ነገርም ውስጣዊ ውበት እንደሆነ ለማስታወስ ስጦታ ትሰጣታለች። በኋላ ላይ አልቪራ ለአልማ የተሰጣትን ስጦታ ታሳያታለች። ስጦታው የትል እንቁላል ሲሆን ከዋጠችው የፈለገችውን ያክል ምግብ ብትበላም ውፍረት እንድትቀንስ ያደርጋታል። ምክንያቱም እሷ የምትበላውን ትሉም ይበላዋል። ሰውነቷን ቀጠን አድርጋ ካማርባት በኋላ የትሉን መድኃኒት መዋጥ ትችላለች። አልማ እቅዷ በጣም አደገኛ እንደሆነ ብትነግራትም አልቪራ ግን ምንም ግድ ሳይሰጣት ለማንም ሰው እንዳትናገር ታስመላታለች። በሌላ በኩል አግነስ ከበረት ጠባቂው አይዛክ ጋር ትገናኛለች። አይዛክና አግነስ በሚስጥር ፍቅረኛሞች ናቸው። ይቅርታ ጠይቀው እንደምትወደው ብትነግረውም ልዑሉን ከማግባት በስተቀር ሌላ አማራጭ የላትም። አልቪራ ወደ ጫካው ሄዳ የትሉን እንቁላል ትውጠዋለች። ድንገት የሞተች ወፍ ድምፅ ካጠገቧ ትሰማና የተወሰኑ ጩኸቶችን ታስተውላለች። ለማጣራት ስትጠጋ 3 የሰከሩ ወንዶች ሴት ስለማግኘት ሲያወሩ ትሰማለች። አንደኛው እየሸና ሲሆን አልቪራ ወደ ታች ማየት ማቆም አልቻለችም። ልክ እንደ ዞረ ግን አይን ላይን ይገጣጠሙና ልዑል ጁሊያን መሆኑን በማየቷ ትደነግጣለች። ሌሎች ወንዶች ስርዓት የሌለው ንግግር መናገር ሲጀምሩ አልቪራ እየሮጠች ትሄዳለች። ተደብቃ ግን ጁሊያንን ሲያድን ትመለከተዋለች። የተለመደውን የፍቅሯን ቅዠት ለተወሰኑ ደቂቃዎች ትመለከታለች። ምሽት ላይ አልቪራ ወደ ቤት ተመልሳ ከበረት ቤቱ ግር የሚል ድምፅ ሲወጣ ስትሰማ ለማጣራት ትሄዳለች። አግነስና አይዛክ አብረው ተኝተው በማየቷ ወዲያው ልታቃጥር ወደ እናቷ ታመራለች። ጠዋት ላይ ሬቤካ አግነስን እየሰደበቻት እቃዎቿን ትሰባብራለች። መሬት ላይ ገፍትራት የአንገት ሀብሏን ከበጠሰችባት በኋላ ካሁን በኋላ የቤቱ ሰራተኛ እንደሆነችና አይዛክን እንዳታገኘው ታስገድዳታለች። አይዛክንም ልብስ እስኪቀይር እንኳን ሳይታገሱት ከቤታቸው ያባርሩታል። አልቪራ ክፍሏ ውስጥ የደበቀቻቸውን ኬኮች መብላቷን ትቀጥላለች። ከ3 ወራት በኋላ የአፍንጫዋ ድጋፍ ጊዜው ደርሶ ይነሳላታል። አልቪራ አሁን ቆንጆ የሆነ ፊትና ቀጠን ያለ አቋም ትይዛለች። በመስኮቱ በኩል አግነስን እንደ ባሪያቸው ሲያሰሯት ማየት በጣም ያስደስታታል። ሁሉም ሰው አሁን ሲንደሬላ ያላት መጥራት ጀምሯል። በቀጣዩ የሐኪም ቀጠሮ የአይላሽ ኤክስቴንሽኑ ተራ ይደርሳል። ግንባሯ ከወንበሩ ጋር ይታሰርና ህመሙን ለማስታገስ አይኗ ላይ ክሬም ይደረግላታል። ነርሷ የአልቪራን አይን ስትከፍተው ሐኪሙ አይላሹን መስፋት ይጀምራል። ክሬሙ በቂ ስላልነበር ግን አልቪራ ሙሉ ቀዶ ህክምናው ላይ ትጮኻለች። አልማ ያን ምሽት ስትነቃ አንሶላ ላይ የተወሰነ ደም ትመለከታለች። ይህም አሁን ሙሉ ሴት እንደሆነች ያመላክታል። አልቪራ በህመሟ ረሃቡና በዝናቡ ምክንያት መተኛት አልቻለችም። ምንም እንኳን አይኗ ቢታሸግም ምግብ ፍለጋ ከክፍሏ ትወጣለች። አልማ ኮሪደሩ ላይ ስታገኛት ወደ መጸዳጃ ቤት እንደሆነች ትዋሻታለች። ወደ ጓዳው ስትደርስ አልቪራ ድምፅ ሰምታ ለመደበቅ አልቻለችም። የመጣችው ግን አግነስ ስትሆን ለበቀል ታጎርሳታለች። በቀጣዩ የዳንስ ስልጠናቸው ወቅት አልቪራ ከፊት መታ እንድትደንስ ቁንጅኗ መብቃቱ ይነገራታል። ምሽት ላይ አግነስ በሚስጥር ለአልቪራ ምግብ ታመጣላታለች። አልቪራ ታጥባ ማበጠር ዝግጁ ስትሆን ጸጉሯ እየተነቃቀለ መምጣቱን በማየቷ ትደነግጣለች። ከቆይቶች በኋላ አንድ ሰውዬ ለአልቪራ ቀሚስ ያመጣላትና ሬቤካ ብዙ ገንዘብ እንደወጣበት ትናገራለች። አግነስ አልቪራን በማልበስ ስታግዛት ሰውየው በድንገት ፊቷን አቅርቦ ይዛታል። በመልሷ ፊቱ ላይ ስትተፋ ሰውየው በንዴት በጉልበቱ ይስማታል። አግነስ ግን ወዲያው ሰውየውን ገፍታው መሬት ላይ ትተፋለች። ሬቤካ ወዲያው እንድታጸደው ታዛታለች። ሰውየው በመሃል የአልቪራ ጸጉር እየረገፈ መሆኑን ሲመለከት ጸጉሯ ላይ ዊግ ያስርላትና ሀብታም እንደምታደርጋቸው ይነግራታል። መሃል ሌሊት ላይ አልቪራ ተጨማሪ ምግቦችን ለመብላት ከክፍሏ ብትወጣም እናቷን ከሰውየው ጋር ስትተኛ ትሰማታለች። በዚህ መሃል አግነስ አንድ ካዝና ትከፍትና በሚስጥር ወደ ቦሉ ስትሄድ የምትለብሰውን ቀሚስ ትመለከተዋለች። በድንገት ግን አልቪራ መታባት ቀሚሱን ልትሰርቅባት ትሞክራለች። እየተቀማሙ ሲጣሉበት ቀሚሱ ተቀዶ ለሁለት ይከፈላል። ጩኸታቸውን ሰምታ የመጣችው ሬቤካ አግነስ አሁን ቀሚስ ስለሌላት ወደ ቦሉ መሄድ ስለማትችል አልቪራ እንዳትጨናነቅ ትነግራታለች። ልጇን ካስተኘቻት በኋላ እንቅልፍ እንዲወስዳት የተወሰነ መድኃኒት ትሰጣታለች። አግነስ ለማልቀስ ወደ አባቷ መኝታ ትሄዳለች። የአስክሬኑን ሽታ ለማጥፋትም ብዛት ያላቸው አበባዎች ተቀምጠዋል። በዚህ መሃል በህይወት የሌለችው እናቷ ከፊቷ ስትመጣ ከተኛችበት ትነቃለች። እናቷ አዲስ ጫማዎች የልጇ ኪስ ውስጥ እንዳስቀመጠችና እኩለ ሌሊት ላይ ቀሚሷ ወደ ዱባ እንደሚቀየር ትነግራታለች። በቀጣዩ ቀን ሬቤካ አልቪራን በዊጓ ታግዛታለች። ድግሱ ላይ እያንዳንዷ ልጃገረድ ራሳቸውን ለልዑሉ እንዲያስተዋውቁ እድል ይሰጣቸዋል። የደበረው ግን ይመስላል።
ጓደኞቹ ሰክረው ሲቀልዱ፣ ሰራተኛው ደግሞ ስለ እያንዳንዱ ልጃገረድ መረጃ ያነባል። ተራው የአልቪራ ሲሆን ሶፊ ለሌሎቹ ባለሀብቶች ራሷ እንዳሰለጠነቻት ትነግራቸዋለች። ጁሊያን ግን እስካሁን የተማረከ አይመስልም። ከዚህ በመቀጠል የዳንስ ፕሮግራሙ ይጀመርና አልቪራ መሪ ዳንሰኛ ሆና ትመረጣለች። ይህም በመጨረሻ የጁሊያንን ትኩረት ማግኘት ቻለ። በቀጣይ ዋናው ዝግጅት በመጀመሩ ብዙ ባለሀብቶች አልቪራን አብረው እንዲደንሱ ይጠይቋታል። ጁሊያን ግን መጀመሪያ ይመርጣታል። ጁሊያን ቆንጆ እንደሆነች ሲነግራት አልቪራ የምትሆነውን ታጣለች። ዳንሳቸው ግን አግነስ ፊቷን ሸፍና በሚያምር ቀሚስ ስትመጣ ይቋረጣል። ልዑሉ ወዲያው ተዋውቋት ከሷ ጋር መደነስ ይጀምራል። በዚህም ልቦ የተሰበረው አልቪራ ከክፍሉ ትወጣለች። በዚህ መሃል አሟት ስታስመልስ ከአፏ የትሎቹ እንቁላሎች ይወጣሉ። ረቤካ በቀጣይ መታ ብዙ አማራጭ ወንዶች ስላሉ ማልቀስ እንድታቆም ትነግራታለች። አልቪራ ልትሞት እንደሆነ ስትነግራት ረቤካ በጥፊ መታት በግድ ወደ ፕሮግራሙ እንድትመለስ ታደርጋታለች። አልቪራ ቀሪውን ምሽቷን ከጠየቃት ወንድ ጋር ሁሉ ስትደንስ ታመሻለች። ቀልቧ ግን አግነስና ጁሊያን አብረው ሲጨፍሩ ወዳሉበት ቦታ ሲሆን እናቷም ከብዙ ባለሀብቶች ጋር ጥሩ ጊዜ እያሳለፈች ነበር። ትሎቹን ጠረጴዛና ሰዎቹ ላይ መመልከት ስትጀምር እያዞራት መጥቶ ራሷን ትስታለች። በቀጣይ ሰዓቱ 6 ሰዓት ሲሆን አግነስ መሄድ እንዳለባት በመናገር ጥለው ትወጣለች። አልቪራ ልዑሉ ተከትሏት ሲሮጥ በማየቷ በጣም ትናድዳለች። ተመልሶ ሲመጣ የአግነስን አንድ እግር ጫማ በማሳየት ይህንን ጫማ ልኳ የሆነ የትኛዋንም ልጃገረድ እንደሚያገባ ይናገራል። ወደ ቤታቸው በመንገዳቸው ላይ አልቪራ በንዴት ጩኸቷን ትቀጥላለች። በራቸው ላይ አንድ ዱባ ተቀምጦ ትመለከታለች። በሰዓቱ ተናዳ የነበረችው አልቪራ ቢላ አንስታ ጫማውን እንድታመጣ እየነገረቻት አግነስ ከቢላው በመራቅ እንደምንም ስዕለቱን ታስጥላታለች። አልቪራ ወዲያው ታንቃትና ሁለቱ ሴቶች እርስ በእርሳቸው ይጎዳዳሉ። ረቤካ ጩኸቱን ሰምታ ትመጣና አልቪራን በሰዓቱ ደርሳ ታስቆማታለች። አግነስ አጋጣሚውን ለማምለጥ ብትጠቀምበትም በመንገዷ መሃል ጫማዋን ትጥለዋለች። ከዚህ በመቀጠል አልቪራ ክፍሏ ውስጥ ጫማውን ብትለካውም ሊበቃት አልቻለም። ፍላጎቷ ከመጠን በላይ አድጎ አልቪራ ቢላ ታነሳና እግሯን በተወሰነ መልኩ ትቆርጠዋለች። ጣቶቿ ሲወድቁ የአልቪራ ጩኸት ወዲያው የአልማን ትኩረት ያገኛል። ደሙን ለመቀነስ ስካርፏን እግሯ ላይ ስታስቀምጥላት ረቤካም ጩኸቷን ሰምታ ወደ ክፍሏ ትገባለች። የእንቅልፍ መድኃኒቱን ለአልቪራ እየሰጠቻት የተቻላትን እንዳደረገች ትነግራታለች። ረቤካም በቢላ ሁለቱንም እግሮቿን ያለ ጣቶች ታስቀራቸዋለች። በዚህ መሃል አልቪራ በህልሟ ልዑሉ ጫማውን አርጎላት ሚስቱ ሲያደርጋት ትመለከታለች። በነጋታው አልቪራ ስትነቃ ህመሙ በዝቶባት ወድቃ አፏ ደም ይወጣል። ሰራተኛቸው ልዑሉ መምጣቱን ሲናገር ትሰማና ክፍሏ ለመውጣት ትንፏቀቃለች። ደረጃዎቹ ፈታኝ በመሆናቸው ተንደርድራ ትወድቃለች። ያረፈችበት መሬት ላይም ፊቷ በሙሉ በደም ተሞልቷል። አግነስ ይህንን ስታይ እሷን በመርዳት ፋንታ ልዑሉን ማግኘትን ትመርጣለች። ጁሊያን ጫማውን የአግነስ እግር ላይ ሲያጠልቀው ልክክ ብሎ ይገባል። በዚህም ቀጣዋ የቤተ መንግስቱ ልዕልት ሆና ትመረጣለች። ጥንዶቹ ሲሳሳሙ አልቪራ ውስጧ ይቆስላል። ቀጣይ እህቷ መታ የትሎቹን መድኃኒት ትሰጣትና ትሉ በአፏ በኩል መውጣት ይጀምራል። አልማ ትሉን በመያዝ ጎትታ እስኪያልቅ ድረስ ትስበዋለች። ትሉን በቢላ ከገደለችው በኋላ አልማ የእናቷን የተወሰኑ ጌጣጌጦች ትሰርቃለች። ታላቅ እህቷን አልቪራንን በመያዝ ክፉ የሆነችውን እናታቸውን ጥላ አዲስ ህይወት ይጀምራሉ።